በሱዛ ግንብ ዙሪያ አስደሳች የሆኑ ጥንታዊ ሕንፃዎች የሞንሱንን ዝናብና ነፋስ ለመቋቋም እንዲችሉ ሆነው ተሰርተዋል። ጠይም ዓሣ መሳይ የሚባልላቸው ባቢሎናውያንም ይሁዳውያንን በምርኮ ይዘው ያማሩ የተዋቡ ሕንፃዎችን ያስገነቧቸዋል፣ የበረሃ ገነቶችን ያስተክሏቸዋል። በዚህ በስልጣኔ በመጠቀች በስነ ጥበብ በደመቀች የባቢሎን ሀገር ስማቸው ልቆ ክብራቸው መጥቆ የሚኖሩ አይሁዳውያን ነበሩ። ከነዚህም መካከል ኢያቄም አንዱ ነው። ሀብት ቢኖረውም የማይኮራ ስልጣን ቢኖረውም እግዚአብሔርን የሚፈራ አይሁዶች ከሚያከብሯቸውና ከሚንበረከኩላቸው ክቡራን አንዱ የሆነው ኢያቄም ይበልጥ ታዋቂና ገናናነትን ያገኘው በደም ግባቷ ሳቢ፣ በጸባይዋ ተወዳዳሪና ተፎካካሪ ባልነበራት አይሁዶች በአድናቆትና ባቢሎናውያን ሳይቀሩ ራሳቸውን በነቀነቁላት ውድ ባለቤቱ በሶስና ነበር። የኬልቅዮስ ልጅ ሶስና እንደ ሌሎች የምርኮ ሀገር ሴቶች ሥርዓተ አይሁድን ያልተወች፣ አምልኮተ እግዚአብሔርን ያልዘነጋች፣ ሀብታም የባቢሎን ወንዶችን ተከትላ ዘሮቿን ያላሳዘነች፣ ብዙዎቹ መልከ ግቡ ኮረዶች እንዳደረጉት ሁሉ ባሏን ጥላ ጨርቋን አንጠልጥላ ወደ ደመቀችው የባቢሎን ከተማ ያልኮበለለች፣ ክብሯን ለገንዘብ ንጽሕናዋን ለክብር ለባዕድ ሀገር ያልሸጠች ውብና ጠባይ ሸጋ ሴት ናት። ዘወትር ጠዋት ጠዋት ከሱዛ ግንብ በስተ ምስራቅ አባቷ ባሰራው ምኩራብ ተገኝታ ጸሎቷን ሳታደርግ አትውልም። ደካሞችንና ድሆችን በሥራ ትረዳቸዋለች። ባልቴቶችና ሽማግሌዎች ገና በሩቁ ሲያዩት የእስራኤል እናት እያሉ በፈገግታ ይቀበሏታል። የአይሁድ ሕፃናት እንኳን ገና ባሻገር ቂጣ አንጠልጥላ ስትመጣ ሲያዩት ጨዋታቸውን አቋርጠው ወደ እሷ እየሮጡና እየተጠመጠሙ ይስሟታል። ከዚያም እንደ እምቦሳ እየፈነጩ ቂጣቸውን ተቀብለው እንደ ንብ አውራ ያጅቧታል። ባቢሎናውያን እንኳን ሳይቀሩ ደጓ ኮከብ ብለው ነው የሚጠሯት። ሴቶቻቸው ሲያስቸግሯቸው ሥራ አልወድ ሲሉ ሰነፍ ሴት ስትገኝ ሂጂ ደጓ ኮከብን አነጋግሪያት ተብላ ወደ እርሷ ትላካለች። በቤት አያያዟ፣ በልጅ አስተዳደጓ፣ በንጽሕናዋና እግዚአብሔርን በመፍራቷ የማይደነቅ የሱዛ ግንብ ነዋሪ አልነበረም። ኢያቄምም በሚስቱ ኩራት ይሰማዋል። መልካም ሴት ለባሏ ዘውድ ናት አለ ሰለሞን ይላል። ሁልጊዜ በየአደባባዩ በሽምግልና ቦታ የሚስቱም መልካም ገድል በሰማ ጊዜ የሱዛ ነዋሪዎች ኢያቄም ሳይሆን የደጓ ኮከብ ባል ብለው ነው የሚጠሩት። እርሱም ፈገግ ያለ ጎንበስ በማለት የሰላምታ አጸፋውን ይመልስላቸዋል። ከምኩራብ ባሻገር ከባቢሎን ወንዝ አጠገብ የኢያቄምና የሶስና ግቢ ተንጣሎ ይገኛል። የበረሃ ገነት የመሰለው ግቢ የደካሞች የችግረኞች ማረፊያ ነው። እዚያ ግቢ የተቀመጡ ሁሉ
ጽዮን ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በትናጋዬ ትጣበቅ እያሉ የቅዱስ ዳዊትን መዝሙር ይዘምራሉ። አንዳንዴም ኢያቄም በግቢው በራፍ ላይ ተቀምጦ በበገና ይደረድርላቸዋል። ከዚያም ኬልቅዮስ ይመጣና በለቅሶ የዘሩ በደስታ ያጭዳሉ፣ በሄዱም ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ተመለሱ ያለውን የነቢዩ ዳዊትን መዝሙር በዜማ ቃኝቶ በደስታ ይዘምርላቸዋል። ሶስናም የእነዚህን ምስኪኖች ችግር እየተቀበለች የሐዘናቸው ተካፋይ ሆና በሚቻላት ሁሉ ከረዳቻቸው በኋላ እግራቸውን አጥባ ሕፃኖቻቸውን መግባ ወደ የቤቶቻቸው ትመልሳለች። ዝማሬው ጸጥ ብሎ ግቢው ረጭ ሲል ከደንገጡሮቿ ጋር ትወጣና ከወንዙ አጠገብ ወደ ተሰራው የመታጠቢያ ገንዳ ሄዳ በቀዝቃዛ ውሃ ገላዋን ትታጠባለች። በዚያ ቀን ምስኪኖች ወገኖቿ የዘመሩትን ጽዮን ሆይ ብረሳሽ እያለች በእንባ ትዘምራለች። ሁልጊዜ ሁለት የአይሁድ መምህራን እንደ ባቢሎናውያን አእላፋት ከሚያስረቀርቀው ድምፅ የሚወጣውን ልብ የሚነካ ዜማ ያለማድመጥ ዘንድ ሕዝቡ ከኢያቄም ግቢ ሲወጣ ጠብቀው ከኮክስ ዛፎች ስር በመደበቅ ይቀራሉ። ድምጿን ከፍ ዝቅ እያደረገች ጽዮን ሆይ ብረሳሽ ቀኜ ትርሳኝ፣ ባላስታውስሽ ምላሴ ከትናጋዬ ትጣበቅ፣ አንቺም ባሰብኩ ጊዜ ይመጣል እምባዬ፣ የጽዮን ሞገሷ ወዴት አለ ብዬ በማለት ስትዘምር እየተጠቃቀሱ ይሰሟታል፣ ያዳምጧታል። ሶስና ልብሷን አውልቃ ገንዳ ውስጥ በመግባት ስትታጠብ እንደ ፀሐይ የበራ ገላዋን እየተመለከቱ በዝሙት መንፈስ ይንሾካሾካሉ። ሁለቱም ለየራሳቸው የሰጋ ፈቃድ ተመኝተዋት በፍቶት ይሰክራሉ። አንድ ቀን ግን ስካራቸው ወደ እብደት ተለወጠ። ሶስና እንደ ልማዷ ቂጣዋን ጋግራ የአይሁድ ልጆች ወደሚጫወቱበት ቦታ በመሄድ ካበላቻቸው በኋላ በግቢዋ የተሰበሰቡትን ምስኪኖች ችግር ስትቀበል ቆየች። በመጨረሻም አመሻሽ ላይ እጅግ በጣም ስለደከማት ሰውነቷን ለማሳረፍ ትችል ዘንድ ወደ መታጠቢያው ከደንገጡሮቿ ጋር ወረደች። ነገር ግን የመታጠቢያ ዕቃዎቿን ረስታ መምጣቷን ያወቀችው በኋላ ነበር። ሁለቱን ደንገጡሮቿን ዕቃዎቿን እንዲያመጡለት ላከቻቸውና ጽዮን ሆይ ብረሳሽ የሚለውን መዝሙር ከገንዳው አጠገብ ጠርዝ ላይ ተቀምጣ እግሮቿን ውሃ ውስጥ በመንከር ትዘምር ጀመር። ይህ ውበት እንዴት የኢያቄም ብቻ ይሆናል አለ አንደኛው በልቡ። የለም ለእኛም ሊደርሰን ይገባል። በል ወዳጄ አለ አጠገቡ ተቀምጦ ሶስና እግሯን ውሃ ውስጥ ባወዛወዘች ቁጥር አንገቱን አብሮ እየወዘወዘ
በልብ ምኞት የሚንገበገበውን ጓደኛው በል ወዳጄ እዚህ ተቀምጠን ከታየን ዕዳ ነው አለና ተነስቶ በኮኩ ዛፎች ስር ተሽሎክልኮ አመራ። ያኛውም በልቡ በጣም ጥሩ ብቻዬን ያገኘኋት ማለት ነው አለና እውነትህን ነው ወዳጄ ጥሩ ብለሃል ካለ በኋላ በስተግራ ታጥፎ እርሱም ተሽሎከለከ። ያኛው ጓደኛው የራቀ መሰለውና በሩን ከፍቶ ገባ። እጀታውን ሲጨብጥ የገዛ ጓደኛውን ከበሩ ጥግ ቆሞ አየው። በአፍረት ተፋጠው ከቆዩ በኋላ በአይነ ጥቅሻ ተስማምተው ወደ ሶስና ሮጡ። ደንገጡሮቿ የመጡ መስሏት ዘወር ስትል የምታውቃቸው የአይሁድ መምህራን ናቸው እየሮጡ ወደ እርሷ በመምጣት ላይ ያሉት። የድንጋጤ መንፈስ እየተርበተበተች አፍጥጣ ስትመለከታቸው ውቧና ቆንጆዋ ሶስና ዛሬ ከእኛ ጋር የደስታ ጊዜ ታሳልፊ ዘንድ ጋብዘንሻል አሏት። ድንጋጤዋ ፊቷን ቲማቲም አስመሰለው። ዝም ብላ አፍጥጣ ተመለከተቻቸው። አይዞሽ አትፍሪ፣ ይህ ባንቺ ብቻ አልተጀመረም፣ ደግሞ ማንም አያየንም። እጆቿ መንቀጥቀጥ ጀመሩ። ምን ነው ሕዝቡን የምታስተምሩ ክቡራን ይህንን ውርደት ከየት አመጣችሁት? አለቻቸው አራስ ነብር መስላ። ሁለቱም መምህራን ተፋጠጡ። ያልንሽን የማትፈጽሚ ከሆነ ከጎረምሳ ጋር ያዝናት ብለን ነገ በአደባባይ ለፍርድ ነው የምናቀርብሽ አለ አንደኛው እጆቹን ወደ እርሷ እያወራጨ። በአጥሩ አጠገብ ኮሽታ ተሰማ። ሶስና ፈገግ አለች። ደንገጡሮቿ የመጡ መስሏት። ነገር ግን አንድ ሸለምጥማጥ በዛፎቹ መካከል ሲያልፍ ታየ። ወዲያው ፈገግታዋ እንደ ደመና ተበተነ። ፊቷ ከሰል መሰለ። በይ ተናገሪ፣ ወይ ደስታሽን ከኛ ጋር ወይ ደግሞ ሞትሽን በአደባባይ። አምላኬ አለች በልቧ ወደ እግዚአብሔር እየጮኸች። ባደርገው አንተ እጣላለሁ፣ አስቀይምሃለሁ፣ ባላደርገው ደግሞ ምድራዊ ፍርድ ይጠብቀኛል። ግን አንተን ከማስቀይም ሞቴን እመርጣለሁ አለችና በከፍተኛ ጩኸት ግቢውን አቀለጠችው። ሁለቱም አብረዋት መጮህ ጀመሩ። በኢያቄም ቤት የነበሩ የነበሩ ነጋዴዎች፣ ጩኸቱን የሰሙ የሱሳ ግንብ ነዋሪዎች፣ በአደባባይ ለሽምግልና የተቀመጡ እነ ኢያቄምን የመሰሉ ሽማግሌዎች እየተንጋጉ ወደ መታጠቢያው ግቢ ገቡ። ሶስና በእንባ ታጥባ በሁለቱ መምህራን ፊት ቆማለች። ኢያቄም
ምኖሽ አለ እየተንቦጀቦጀ። ምነው ጌቶች ምን ተፈጠረ አለ ወደ ሁለቱ መምህራን። ጉድ ነው አለ አንደኛው በንዴት የጠሰው መስሎ እየተወራጨ። የጉድም ጉድ አለ ሌላኛው እጆቹን ወደ በሩ እየጠቆመ። እኛ በዚህ መታጠቢያ አጠገብ ስናልፍ ሶስና ደንገጡሮቿን ወደ ቤት ልካ እርሷ ከወንድ ጎረምሳ ጋር ታወጋለች። ነገሩ ገርሞን ቆመን ስንመለከት ተቃቅፈው ወደ ዛፎቹ ሲሄዱ አብረን አየን። ከዚያም ተኙ። ይህ ጉዳይ ደግሞ የታላቁ የኢያቄምን ክብር የሚነካ መስሎ ስለታየን በሩን ሰብረን ስንገባ እርሱ በኃይል አመለጠን። እርሷን ግን ያዝናት። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ጉዷን ለመሸፈን ስትል ጮኸች አለ ሁሉንም በዓይኑ እየገረመመ። የኢያቄም ፊት ከሰለ። በዙሪያው ያሉ ቤተሰቦቹ በአፍረት አንገታቸውን አቀረቀሩ። የአይሁድ መምህራን ከአይሁድ መምህራን ይበልጥ የታመነ ከየት ይገኛል? የሱሳ ግንብ ነዋሪዎች ደጓ ኮከብ እያዩ በመገረም ራሳቸውን ይነቀንቃሉ። ሁለቱ መምህራን በነገሩ የተናደዱ ለመምሰል ግንብ ይደበድባሉ። ደንገጡሮቿ በእንባ ተሞልተዋል። ሶስና ግን የተኮነነች ነፍስ መስላ ከገንዳው አጠገብ ቆማለች። እውነት ነው ጌታዬ፣ እውነት ነው አለ ኢያቄም። ልቡ የደገኛዋን ሚስት ወንጀል መቀበል አቅቶት፣ መቼስ ከእነርሱ የበለጠ የታመኔት ይገኛል? የሶስና ታላቅ ወንድም በጥፊ አጮላት። በዚያ ጊዜ ዞረባትና ከገንዳው ውስጥ ወደቀች። ኬልቅዮስ በቦታው የደረሰው ጎትተው ከገንዳው እያወጧት ነበር። እየደበደቡና እየረገጡ ወደ ኢያቄም ግቢ ይዘዋት ሄዱ። እዚያ ያከብሯት የነበሩ አይሁዶች ምራቃቸውን ተፉባት። የእስራኤልም ሽማግሌዎች በወፍራም ክንዳቸው ደቆሷት። የገዛ ወገኖቿ ሳይቀሩ አፈር ነሰነሱባት። ከዚያ በኋላ ከግንድ ጋር አስረው ጠፍረው በብርድ ስትንቀጠቀጥ እንድታደር አደረጓት። ወደ እውነተኛው አምላክ መጮሃን ግን አላቋረጠች። እውነትን አዋቂ እርሱ ብቻ ነውና አልማዝ ካልተሳለ እንደማያንጸባርቅ እውነትም ያለ መከራ አትፈነጥቅም። ግን ለሁሉም ጊዜ አላት። ጊዜ ጣላት እውነት
ከውሸት ታንሳለች እንደሚሉት ጊዜዋ ሲደርስ ግን እንደ ፀሐይ ታበራለች። ሶስናም ጊዜ አላት። ሲነጋ የአይሁድ ሸንጎ ለፍርድ በአደባባይ ተሰየመ። ምድረ አይሁድ የሰሚ ወሬውን ተቀባብሎ ተሰብስቧል። ምስኪኗ ሶስና በወንጀለኛው ሳጥን ውስጥ ገብታ ቆማለች። አንገቷን አቀርቅራለች። ውበቷ ደብዝዟል። እንባዋ ይጎርፋል። ወደ ታች ወደ ምድር ሳይሆን ወደ አርያም እንደ ራሔል እንባዋን ትረጨዋለች። እውነተኞች ሲያለቅሱ የእውነት አምላክ እንባቸውን ይቀበለዋል። ሁለቱ መምህራን የሙሴን ሕግ አንቀጽ እየጠቀሱ ሕዝቡን አሳመኑት። ወንጀሏ ተነቦ ምድረ አይሁድ አንቅረው ተፏት። እናቷ በኀፍረት የጅረት ያህል ያነባሉ። ኬልቅዮስ በድንጋጤ በሐዘን የጨዋ ሐውልት መስሎ ከሸንጎው በስተቀኝ በኩል ቆሟል። ኢያቄም ግን ማመንን መካድም አቅቶት ከወዲያ ወዲህ በሐሳብ እየዋለለ ይንቆራጠጣል። ይህ ወንጀል አሉ ከሁሉም ሸምገል ያሉ የሸንጎ አባል። ሁሉም ልቡን አንቅቶ ዓይኑን አፍጥጦ ወደ ሸንጎ አተኮረ። ይህ ወንጀል እግዚአብሔርን የሚያስቆጣ ዘራችንንም የሚያሳፍር በመሆኑ ሸንጎው ወንጀለኛዋን አሉና ግራ ቀኝ የተሰበሰበውን ሕዝብ በዓይናቸው ገረመሙት። ከዚያም ወንጀለኛዋ በድንጋይ ተወግራ እንድትሞት ሲወሰን ባለቤቷን ይቅርታ በመጠየቅ ነው አሉ። ኢያቄም ልቡ ቀጥ አለች። የተሰበሰበው ሁሉ ለጥቂት ጊዜ በፍርሃት ቆመ። ከዚያም አይሁዳዊ የሆነው ሁሉ ተቀምጦበት የነበረውን ድንጋይ አነሳና ወደፊት ገሰገሰ። መቼም ያ ሁሉ ድንጋይ ከተጫነባት የሚወረወረው ድንጋይ የኬልቄሎስን ተራራ ሳያክል አይቀርም። ሶስና ግን እግዚአብሔርን አሁንም በተስፋ እየጠበቀችው ነው። መቼም በአስቸጋሪ ሰዓት እግዚአብሔርን ተስፋ የሚያደርጉ የተደነቁ ናቸው። ከሸንጎ ጀርባ አንድ ጎልማሳ ዘሎ ተነሳና ወደ ሶስና ሮጠ። ድንጋይ አልያዘም። ነቢዩ ዳንኤል ነበር። እኔ ከዚህ ሴት ደም ንጹሕ ነኝ አለ። ወደ ሸንጎ ዞሮ የታወቀና የተመሰገነ ነቢይ በመሆኑ በባቢሎን ቤተ መንግሥትም ከተከበሩት አንዱ ነውና የሁሉንም ቀልብ ሳበው። ሁለቱ መምህራን
አፍጥጠው ወደሱ መጡ። ነገር ግን ሕዝቡ ዳንኤልን ሊሰማ መጓጓቱን እንዳስተዋሉ በንዴት እየተንዘፈዘፉ ባሉበት ቆሙ። ወገኖቼ አለ ዳንኤል፣ ይህንን አስቸጋሪ ፍርድ ከመፍረዳችሁ በፊት አንድ ጊዜ ብቻ አድምጡኝ። እኔ ሁለቱን መምህራን ልጠይቃቸው አለ ወደ ሕዝቡ ዞሮ። ጠይቅ እንሰማለን፣ ጠይቅ እንሰማለን የሚል የብዙሃን ድምፅ ከሕዝቡ መካከል ተሰማ። መምህራኑ ተጉረጠረጡ፣ ተቁነጠነጡ። አንደኛው እዛ ማዶ ቁም አለው ዳንኤል ከመምህራኑ አንዱን። ከዚያም ሌላኛውን ወደ ሕዝቡ ወሰደውና ለመሆኑ ሶስናን ከጎረምሳ ጋር ተኝታ ያየሃት በየትኛው ዛፍ ስር ነው አለው። በኮክ ዛፍ ስር ነው አለና በድፍረት መለሰ። ቀጠለ። ሁለተኛውን ጠርቶ መቼም ዕድሜህ ገፍቷል፣ አርጅተሃል፣ በልዑል እግዚአብሔር ፊትም ቆመህ እንደማትዋሽ እናምናለን። ሶስናን ከጎረምሳው ጋር ያያሃት በየትኛው ዛፍ ስር ነው ሲል አለሳስሶ ጠየቀው። ከሮማን ዛፍ ስር ነው አለ። ሕዝቡ አጉረመረመ። ሽማግሌውም አፈጠጡ። እንግዲህ ፍርዱን ለእናንተ ትቻለሁ አለና ዳንኤል ወደ ሕዝቡ ጮኸ። ሶስና ንጹሕ ናት፣ ሶስና ንጹሕ ናት፣ ሶስና ንጹሕ ናት። ሕዝቡ ያለ ማቋረጥ ጩኸቱን ያስተጋባ ጀመር። በመጨረሻም ሸንጎው ውሳኔውን ለወጠ። የሶስና ንጽሕና በአደባባይ ተገለጠ። ሁለቱን በመጨረሻም ሸንጎው ውሳኔውን ለወጠ። የሶስናም ንጽሕና በአደባባይ ተገለጠ። ሁለቱን መምህራንም በድንጋይ ተወግረው እንዲሞቱ ተበየነ። ሥራው ለሰሪው እሾህ ጣሪው ይባል የለ። የመርዶክዮስና የሐማ ነገር እንደገና በባቢሎን ሀገር ተፈጸመ። ኢያቄም በደስታ ዘለለ። ሶስናም ከእስር ተፈታች። የእስራኤል እናቶች ሁሉ ይስሟት ጀመር። የመቷት የተፉባትና የሰደቧት ሁሉ እግሯ ላይ ወድቀው ይቅርታ ይጠይቋት ጀመር። እውነተኛው አምላክ ዳንኤልን ልኮ ፍርዱን ሰጠ። የኢያቄም ግቢ በደስታ ተመላ። የሚወዷት ደካሞች ሁሉ ለዝማሬ በግቢዋ ተሰበሰቡ። ነፍሴ ሆይ እግዚአብሔርን ባርኪ የሚለውን የቅዱስ ዳዊትን መዝሙር ይዘምሩ ቀጠሉ። እኔ በእግዚአብሔር ደስ ይለኛል፣ ኃጥአን ከምድር ይጥፉ፣ ነፍሴ ሆይ እግዚአብሔርን ባርኪ እያለ
ኢያቄም በገናውን ደረደረ። በዚያም ግሩምና አረንጓዴ ግቢ ውስጥ የደስታ ዝማሬ ተስተጋባ።